እሺ ግን ምንድነው የሚያወራ ነገር ነው ሊሆን የሚችለው እንዳይደብረኝ ከሆነ አረ ብሩኬ እንደዚህ ተጫዋች ነህ እንደዚህ ቀልደኛ ነህ የምር እኔ እኮ ምንድነው ሰርፕራይዝ የሚያረጋት ምንድነው ግራ ገብቶኛል እኮ እስኪ ምን ሊሰጣት ነው ምን የተለየ ነገር አለ ብዬ ነበር እሷ ራሱ ሃይሚ የጠበቀችው ወይ የቤተሰብ አካል የሆነ ሰው የሚመጣ መስሏታል ወይ ደግሞ አንድ ሰው የሚመጣ መስሏታል ሐሰብ የሚመጣ መስሏታል ብቻ የሆነ ግራ ገብቷታል ማን የሆነ ሰው ሊመጣ ነው ብላ ስታስብ ውሻ ይዞላት አይመጣም አረ ብሩኬ ልጅቷ ደግሞ ሃይሚ በጣም ትፈራለች በተፈጥሮ እንደዛ ናት እኔ ስለማቃት ውሻ በጣም ትፈራለች ሃይሚ ውሻ በጣም ነው የምትፈራው ሃይሚ ውሻ በጣም ትፈራለች ያው ቀስ በቀስ ግን ትለምዷለች እኔ ሃይሚ በጣም ነው ያሳዘነችኝ ይብር እዲ እሷ ሌላ ነገር ነበር የጠበቀችው ሌላ ነገር ነበር ያሰበችው እና ግን እንደዚህ ፍቅራችሁ በጣም ደስ ይላል በጣም ነው ደስ የምትሉት የምሬን ነው ብሩኬና ሃይሚ በጣም ደስ ትላላችሁ በዚሁ ቀጥሉ አብራችሁ ቁጭ ብላችሁ አንድ ጨርቅ ውስጥ አንድ ልብስ ውስጥ ስታወሩ እንዴት ደስ እንደሚል የምሬን ነው እኔ የምትለያዩ ራሱ አይመስለኝም እናንተ በጣም ደስ የሚል ፍቅር ውስጥ ነው ያላችሁት ሃይሚና ብሩኬ በዚሁ በቀጥሉ ጥሩ ነው ያው መሃላችሁ ላይ ግን ማንንም ሰው አይገባ ነው የኔ ሐሳብ መሃላችሁ ላይ ማንንም ሰው አይግባ ማንንም ሐሰን ራሱ ቢሆን አይግባ ሐሰን ራሱ እንዳይገባ በመሃላችሁ ማለት ነው ብሩኬ ከዚህ በፊትም የነገረሽ ሃይሚ እውነቱን ነው ሐሰን በመሃላችሁ መግባት የለበትም በሚያስፈልግ ሰዓት ይምጣ ችግር የለውም ሐሰን መጥፎ ሰው አይደለም ሐሰን የማይሆን ነገር እናንተ እንድትለያዩ አያረግም ሐሰን እኔ ስለማውቀው አሪፍ ሰው ነው ሐሰን በጣም አሪፍ ሰው ነው እኔ እንደዚህ ያረጋል ያበላሻል እናንተን ትዳር ይበጠብጣል ብዬ አላስበውም ሐሰን ግን በመሃላችሁ ሌላ ሰው እንዳይገባ በጣም ደስ ይላል እንግዲህ በጣም ነው ደስ የምትሉት በጣም ደስ ይላል የምሬን ነው በጣም ደስ ትላላችሁ የጨረቃ ፋሚሊዎች ምን ትላላችሁ እንግዲህ ሃይሚና ብሩክ እንደዚህ አብሮ ሲሆኑ ደስ አይልም ወይ ለቤቱ አዲስ ከሆናችሁ ሁላችሁም ላይክ ሰብስክራይብ ማድረጉን እንዳረሱ ነው ማለት እስኪ ወደ ቀጣይ ቪዲዮ በጣም ይቅርታ እግዚአብሔር አይ አልቀበልም ለምን አልቀበልም ውለጂልኝ ምልሽ መስሎሽ ነው አይ ችግር የለም አልልሽም ተቀበይ አረ ብሩኬ አልተቻልክም ውለጂልኝ ጭራሽ ውለጂልኝ እያልካት ነው ሃይሚ በቃ ውለጂለታ ለብሩኬ ውለጂለት ብሩኬን የመሰለ ልጅ ውለጂለት ደስ ይበለው እስኪ ደስ ይበለው አላ አይደለ እስኪ ልጅም ሲኖር ይሆናል አይደለ አትጣሉም ብዙም አንዴ ልጅ ከወለዳችሁ ለልጃችሁ ስትሉ ትኖራላችሁ ብዬ ነው እኔ ማስበው ልጅ አንዴ ከወለዳችሁ ለልጃችሁ ስትሉ ብትኖሩ ይመስለኛል ምትጣሉም አይመስለኝም እና እንደዛ ነው እንደዛ ብትቀጥሉ አሪፍ ነው ሃይሚ ተረጂው ብሩኬን ተረጂው እንትን በቃ አይደል እንደዚህ ቀጥሉ በቃ ደስ ትላላችሁ በጣም የምሬን ነው እና ሰርፕራይዝ ያረጋሽ ነገር ደግሞ እንዳትረሹ ነው ውሻ አይደለ ያልጠበቅሽውን ነገር ማምጥቶ ሰርፕራይዝ ያረጋሽ ከዚህ በፊት ወይ የምትፈሪው ነገር ይሆናል ያቃል እሱ የምትፈሪውን ነገር እንዳትፈሪው ሊያስተምርሽ ነው እንግዲህ ሊያሳይሽ እንድትለምጂው ብሎ አስበው ነው ብሩኬ እንጂ ሰርፕራይዝ የሚደረግ ብዙ ነገሮች አሉ አልጠፉትም ግን ከዚህ በፊት ውሻ እንደዚህ ነገር እፈራለሁ ስላልሽው ያን ነገር እንዳትፈሪው እንድትለምጂው ምንም እንደማያረጋሽ ምንም እንደማትሆኚ እያሳየሽ ነው እኔ ለዛውም ሃይሚ ፌንት እንዳትበላ ፈራው የምር እሷ ቶሎ ነው ፌንት የምትበላው ቶሎ አይደል ትደነግጣለች ሃይሚ በተፈጥሯ ማለት ነው ድንጋጤ ውስጥ ትገባለች ከዚህ በፊት አላያችሁ ብሩኬ ገና ለገና ልጅ ሲያመጣ ገና ለገና እዩ ሲያመጣት ሚስት ሌላ ሲያመጣ እንዴት ደንግጣ ፌንት እንደበላች አይታችኋል እንግዲህ ልጅቷ ትደነግጣለች ሃይሚ በተፈጥሯ የጨረቃ ቅመሞች የጨረቃ ፋሚሊዎች እና ልጅቷ ሃይሚ ቶሎ ትደነግጣለች ነው የምላችሁ ቶሎ ትደነግጣለች እንግዲህ አታስደንግጣት ብሩኬ ልጅቷን አታስደንግጣት በጣም የዋናት ሃይሚ ቅመም የኔ የዋ ሃይሚ በጣም የዋ በጣም አሳቢ በጣም ቀና በጣም ጥሩ ልጅ እንደሆነች እኔ አውቃለሁ በጣም ናት አጨክንበትም ብሩኬ ላይ የፈለገ ቢጣሉ አጨክንበትም ወደ ብሩኬ መመለሱ አይቀርም ምንም ነገር ቢፈጠር ነው የምላችሁ የምር የትም ከሀገር ራስ ሉጣ ብትል አትወጣም ልጅቷ የትም አትሄድም ከብሩኬ ጋር አንድ ናቸው እንደዚህ ናቸው አይለያዩም ነው የምላችሁ የሀገሬ ልጆች እና በጣም ነው ደስ የምትሉት በጣም ታስቀናላችሁ እንግዲህ አንድ ልጅ ወልዳችሁ ደግሞ ለሶስት ደግሞ ብትሆኑ ጥሩ ነው ያው ውሻን መጨመረ ችግር የለውም ያስከፋል ሳይሆን ደስ ይላል ውሻን መጨመረ የኔ ያክል እንትን አይደለም ከፈለ ደግሞ ድመትም መጨመር ትችላለህ ብሩኬ እሱ ችግር የለውም ዋናው ነገር ደግሞ ልጅ ብሩኬን የሚመስል ወይ ሃይሚን የሚመስል አንድ ልጅ መኖር አለበት ነው የምላችሁ አይደል ደስ እንድትሉ የባሰ ሞር የበለጠ ደስ ትላላችሁ ተመልካቾችን በጣም ደስ ይላችኋል እንደዛ ብታረጉ ጥሩ ነው የመለያየት እንትናችሁ ራሱ ብዙም አይርቅ
አትለያዩ ማለት ነው። ለልጃችሁ ስትሉ ትኖራላችሁ ነው የምላችሁ። እንግዲህ ብሩኬና ሃይሚ እና የዛሬው ቪዲዮ ይመስል ነበር። እንግዲህ የጨረቃ ፋሚሊዎች ሁላችሁም እንግዲህ የዛሬው ቪዲዮ ይመስላል። በቀጣይ እንግዲህ አዳዲስ ቪዲዮዎች ካሉ መረጃዎችን አቀርብላችኋለሁ። እንግዲህ ለቤቱ አዲስ ከሆናችሁ በድጋሚ ላይክ፣ ሰብስክራይብ ማድረጎን እንዳረሱ። ሀገር ውስጥም ውጭ ያላችሁ እንግዲህ ፈጣሪ ከፈራችሁት ነገር ሁሉ ይጠብቃችሁ። ሁላችሁንም እወዳችኋለሁ። ቻው ቻው።